በጾመ ሐዋርያት ቅዱሳን ሐዋርያትን እንዘክር። ክፍል 5 ሐዋርያው ቅዱስ ፊልጶስ። ቁጥሩ ከ12ቱ ሐዋርያት መካከል የሆነው ሐዋርያው ፊልጶስ የተወለደውና ያደገው በቤተ ሳይዳ ነው። ፊልጶስ ማለት መፍቀሬ አኀው ወይም ወንድሞችን የሚወድ ማለት ነው። አስቀድሞ ብዙ የኦሪት መምህራንን ካፈራው ከኦሪቱ ታዋቂ መምህር ገማልያል የብሉይ መጻሕፍትን ከልጅነቱ ጀምሮ ያጠና በመሆኑ ምሁረ ኦሪት የነበረ ሐዋርያ ነው። ኦሪትን የተማረ ምሁር ነበርና የመሲሁ መምጣት ይጠባበቅ ነበር። ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ቀርቦ ተከተለኝ ብሎ ለሐዲስ ኪዳን ሐዋርያነት ጠርቶታል። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእስክንድሪያ ከጴጥሮስ ከተማ ከቤተ ሳይዳ ነበር። የዮሐንስ ወንጌል ምዕራፍ 1 ከቁጥር 44። ሐዋርያው ጌታን ካገኘው በኋላ ወዲያው ሄዶ ለናትናኤል ክርስቶስን እንዳገኘው ሰብኮታል። ፊልጶስ ናትናኤልን አግኝቶት ሙሴ በሕገ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 46። ይህ አነጋገሩ ምሁረ ኦሪት እንደነበረ የሚያሳይ ሆኗል። በቅዱስ ፊልጶስ ታሪክ ውስጥ ዛሬም ድረስ በነገረ መለኮት መምህራን የሚደነቅ ጥያቄ ለክርስቶስ የቀረበ ሲሆን ይህም ጌታችንን ኢየሱስ ክርስቶስ ስለ ባህሪ አባቱ አብ እያስተማራቸው ሳለ በመካከል ተነስቶ ጌታ ሆይ አብን አሳየንና ይበቃናል አለው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 8። ይህንንም ጥያቄ ሲጠይቅ ጌታችን ታላቁን የአንድነትና የሦስትነት ምስጢረ ሥላሴን አስተምሯቸዋል። ኢየሱስም አለው፣ አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ራሱ ስለ ሥራው እመኑኝ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 9። ቅዱሳን ሐዋርያት ዓለምን በዕጣ ሲከፋፈሉ ለእርሱ አፍራቂያ ወይም አፍሪካ ደርሷለች። እነርሱም አጋንንትን ያመልኩ የነበሩ ናቸውና ወደ አገራቸው ገብቶ ስሙን በማያውቁት በኢየሱስ ክርስቶስ ስም አስተማራቸው። እነርሱም ከአንተ በቀር ይህንን ስም አልሰማነውም፣ ኢየሱስ ክርስቶስ ማን ነው አሉት። ሐዋርያውም እኔ የማስተምርለት እግዚአብሔር ነው፣ ከእርሱ በቀር ሌላ አምላክ የለም፣ ዘላለማዊ ነው፣ ለሚያምኑበትም ሁሉ ሕይወትን ይሰጣል። ወልድ ከአብ ጋር አለ፣ ከአብ የሰረጸ መንፈስ ቅዱስም አለ። ነገር ግን አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው። ዓለም ከመፈጠሩ ሁሉ አስቀድሞ እስከ ዓለም ፍጻሜም አንድ እግዚአብሔር ነው። እርሱ መጀመሪያም ኋላኛም ነው። ሁሉን የፈጠረ እርሱ ነው። ከምድርም አፈር ወስዶ ከእርሱም ሰውን በአርአያውና በአምሳሉ ሰውን የፈጠረ አዳም ብሎ የጠራው ለፍጥረታቱም ሁሉ አባት ያደረገው በምድርም እንዲበዛ በውስጧም ያለውን ሁሉ እንዲወስድ ያደረገው እርሱ እግዚአብሔር ነው አላቸው። እነርሱም የምትለውን ሁሉ የፈጠረ እግዚአብሔር የት አለ አሉት። እርሱም በሰማይ በምድር ፍቃዱን በሚፈጽሙ ሰዎች ሁሉ አለ አላቸው። ሰይጣንም በነገሩ ሁሉ ሕዝቡ ወደ እግዚአብሔር ሊመለሱ እንደሆነ ባወቀ ጊዜ በአንዳንዶች በልቦናቸው ክፋትን ዘራ። ቅዱስ ፊልጶስንም አስረው ሊገድሉት ሲሉ በእግዚአብሔር ተአምር የያዙት ሁሉ ዓይናቸው ታወሩ። ሕዝቡም ይህንን ተአምር በተመለከቱ ጊዜ የቅዱስ ፊልጶስ አምላክ እግዚአብሔር አንድ ነው፣ በእርሱም አማካኝነት እኛን ከጨለማ ወደ ማመን ካወጣን ስለምን የተባረከ ደቀ መዝሙሩን ትገድሉታላችሁ ብለው ጮኹ። ሐዋርያውንም ከገዳዮች እጅ አዳኑት። እርሱም ዘወትር ወደ ከተማዋ እየወጣ በኢየሱስ ክርስቶስ ስም ያስተምራቸውና የታመሙትን በአጋንንት የተያዙትን እየፈወሰ
ዕውራንን እያበራ አንካሶችን እያጸና ለምጻሞችን እያነጻ ዲዳዎችን እያናገረ ታላቅ ተአምራትን እያደረገ ይመላለስ ነበር። ያላመኑትን ግን ይገድሉት ዘንድ ተማከሩ። የአገሩም ንጉሥ እነዚህን ሁሉ ሰዎች እስኪያስት ይህ ሰው ታገሱት፣ ትእዛዜን አይቀበልም፣ እነርሱ ከእሱ ጋር በአንድነት ተስማሙ በማለት ቅዱሱን ይዘው አሰሩት፣ ጽኑ ስቃይም አሰቃዩት። እሱም ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁን ድህነት ለምን አታስቡም? ይላቸው ነበር። እነርሱ ግን ባለመስማት ብዙ ስቃይን ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በእሳት ሊያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸውና እያዩትም ከኢየሩሳሌም አገር አውጥቶ ሰወረው። ይህንን ድንቅ ያዩ ሁሉ በታላቅ ድምፅ የፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችን አምነው የሐዋርያውን ሥጋ ይመልስላቸው ዘንድ ለመኑት። ቸር ይቅር ባይ እግዚአብሔርም ልመናቸውን ተቀብሎ የቅዱሱን ሥጋ መለሰላቸው። ሁሉም ደስ አላቸው። የቀሩትም ሁሉ ወደ ኢየሱስ ክርስቶስ ሃይማኖት ገቡ። የቅዱሱ ሐዋርያ ፊልጶስ የሰማዕትነት መታሰቢያ ዕለት ኅዳር 18 በቅድስት ቤተ ክርስቲያን ይከበራል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ የተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትናና ዛሬ እስከ ለዘላለምም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። ወደ ዕብራውያን ሰዎች ምዕራፍ 13 ከቁጥር 7። የሐዋርያው ቅዱስ ፊልጶስ በረከት ረድኤት ይደርብን፣ ጾሙን ይቀበልልን፣ ማኅበራችንን ውሉደ ብርሃንን ይባርክልን። አሜን።